ሰላም ሰላም፣ እንዴት ናችሁ? ሰላማችሁ በክርስቶስ ብዝት ይበላችሁ። እኔ ጋር ፈጣሪ ይመስገን፣ እኔ ጋር ሁሉ ሰላም ነውና እችን ሰዓት ደግሞ ባርኮና ቀድሶ ለዚህ ሰዓት ስላደረሰን ክብሩን እሱ ይሰድና ተመስገን ማለት አንርሳ። እችን ሰዓትም ስላደረሰን ተመስገን ማለት ትልቅ ዋጋ አለውና የሰው ልጆች ሙሉ ከዓለም ዳር እስከ ዓለም ዳር ላላችሁ ሰላማችሁ በክርስቶስ ብዝት ይበላችሁ። እኔ ጋር ፈጣሪ ይመስገን፣ እኔ ጋር ሁሉ ሰላም ነውና እስቲ ዛሬ መጣሁት ስለ ምስጋና ነውና ማንን ነው ማመስገን ያለብን? ምስጋናስ ምንድን ነው በሚለው ዙሪያ ነውና ዛሬ መጣሁት። ዛሬ ጥቂቱን ነው የምላችሁ። ምስጋና በብዙ ነገር ሊገለጽ ይችላል። ዛሬ ግን እኔ ቁጥር አንድ ምስጋና ምን ማለት ነው የሚለውን ነውና የምላችሁ። ምስጋናስ ማለት ምንድን ነው? እስቲ ማንን ነው የምናመሰግነው? ምስጋና ከራሳችን ይጀምራል። መጀመሪያ ራሳችንን ስናመሰግነው ስላደረገልን ሁሉ ምድርና ሰማይን የፈጠረ አምላክ ስላደረገልን ለእያንዳንዷ ነገር ተኝተን ስለመነሳታችን፣ ቆመን በመሄዳችን፣ ጤነኛ በመሆናችን በእያንዳንዷ ነገሮች በጣም ምስጋና የምናመሰግንበት ብዙ ዋጋ አለው አይደለም? ምክንያቱም ተኝተን መነሳታችን ራሱ ትልቅ ዋጋ ስላለው ማመስገን አለብን ብዬ አምናለሁ። ዛሬ በጥቂቱ ነው የምላችሁ። ዛሬ ቁጥር አንድ ስለ ምስጋና ልበላችሁና ከዛ ቁጥር አንድ ቁጥር ሁለት እያልኩ ስለ ምስጋና በጣም በሰፊው የምናወራበት በሰፊው የምንነጋገርበት ነው ብዬ አስባለሁ። እስቲ ዛሬ እውነት ለመናገር ተኝተን ስለመነሳታችንስ እናመሰግነው ይሆን? ስለተደረገልን ሁሉ እናመሰግነው ይሆን? ስለመራመዳችንስ እናመሰግን ይሆን? ስለመተንፈሳችንስ የምናመሰግን ይሆን? ጤነኛ ስለመሆናችንስ እናመሰግን ይሆን? ስንቶቻችን ሆነ የምናመሰግነው? የምሬን ነው የምላችሁ። ተኔ ይጀምራል መጀመሪያ አይደለም። እኔ ተኝቼ ስነሳ አመሰግነው ይሆን? ራሴን መፈተሽ አለብኝና ራሳችንን እንፈትሽ ሁላችንም። ጤነኛ ሆነን በመራመዳችን ወይ ደግሞ ጥሩ ትንፋሽ በመተንፈሻችን ጥሩ አየር በማግኘታችን እናመሰግነው ይሆን? እስቲ ሁላችንም እናመስግን። የተሰጠን በጣም ብዙ ነውና እኛ ያልተሰጠንን ስለምንፈልግ ነውና ዛሬ እኔ ለራሴ ላመሰግነው ነው። ምክንያቱም ምድርና ሰማይን የፈጠረ ጌታ ለሁላችንም አንድ አምላክ ለሆነው ሰባኪ ነሽ ወይ ደግሞ እንዳትሉኝና ምክንያቱም እሱ ስለሚቀርብ ነውና ኢየሱስ ክርስቶስ እሱ ስሙ የተቀደሰ ይሁንና እሱ ይቀድማል ለሁሉም ነገር አይደለም። ምክንያቱም እሴን ሰማይና ምድር የዘረጋ ጌታ ትልቁ እሱ ነውና ለዚችም ሰዓት ስላደረሰኝ ክብሩን እሱ ይሰደና አመሰግነዋለሁና ለእያንዳንዷ ነገር ተኝቼ መነሳቴን አመሰግነዋለሁ፣ መራመዴን አመሰግነዋለሁ። የምሬን ነው የምላችሁ። ማመስገን እንዴት ደስ እንደሚል የህሊና ሰላም ይሰጣችኋል እኮና ታዲያ እየተሰጠን በጣም ብዙ ነው። ያልተሰጠንን ነው የምንፈልገው አይደለ? ስለተሰጠኝ ሁሉ እናመሰግነዋለን። ታዲያ ለምን አንልም? ምክንያቱም የተሰጠን በጣም ብዙ ነገር አለና በጣም ዋጋ ማንከፍልበት። ስለዚህ ተመስገን ማለት አለብን። እችን ሰዓትም ባርኮና ቀድሶ ስለሰጠን እናመሰግነዋለን ማለት አለብን። ስናመሰግን ታዲያ ተራሳችን ይጀምራል። ተራሳችን ስንጀምር ከዛ መስገን በጣም በብዙ ነገሮች ምስጋናን መግለጽ እንችላለን። ስለዚህ በዙሪያችን ስላሉት ነገሮች ሁሉ እናመሰግናለን ማለትን ታዲያ ለምን ዘነጋን? እስቲ ሁሌም እናመሰግናለን። በምስጋና ውስጥ በጣም ብዙ ነገር የምናገኛቸው ነገሮች ስላሉና እስቲ እናንተስ ምን ትላላችሁ? የምሬን ነው የምላችሁ። እኔ አንዳንዴ የምሬን ነው ቆሜ በመሄዴ ተኝቼ በመነሳቴ በመተንፈሴ የምር እንዲህ ስላችሁ ምናልባት የምቀልድ እንዳይመስላችሁ የምሬ ነው የምላችሁና በህይወት ውስጥ ለተደረገልኝ እያንዳንዷ ነገር ለዚህ ሰዓት ስላደረሰኝ ሁሉ ምስጋና በጣም ነው የማመሰግነው። ስለ ሁሉ ነገር ምስጋና ለሱ ይገባልና የምሬን ነው የምላችሁ። አመሰግናለሁ ስለ ሁሉም ነገር በዙሪያዬ ስላሉት ሰዎች ሁሉ አመሰግናለሁ። ምክንያቱም መጥፎም ጥሩም ደጉም ሁሉም ነገሩ ስታመሰግኑ የተሻለ ነገር አለና የተሰጠን ደግሞ በጣም ብዙ ነገር አለና ስለዚህ ሁላችንም ማመስገን ግድ ይለናልና ሁላችንም እስቲ እናመስግን። በምናመሰግን ቁጥር በጣም ብዙ ነገር የሚጨመርልን ነገር አለና የምሬን ነው የምላችሁ። እኔ በዙሪያዬ ላሉ ሰዎች ሁሉ በጣም ነው የማመሰግነው። ምክንያቱም ዋጋ አላቸው በኔ ጋር ገባችሁ አይደል? እነያ ሰዎችና በዙሪያዬ ላሉት ለእያንዳንዷ ነገር በጣም ነው የማመሰግነውና ለእያንዳንዷ ለምራመዳትና ለእያንዳንዷ ሰኮንድ ለእያንዳንዷ ደቂቃ በጣም ነው የማመሰግነው በራሴ በኩል ማለት ነውና እሱም ክብሩን እሱ ይሰድና ለሁሉም ነገር በጣም ማመስገን አለብን ብዬ አምናለሁና እስቲ ምስጋናን ለማድረግ እንለማመድ። ሰውን ለማመስገንም እንለማመድ። ዛሬ በጥቂቱ እቺ ትበቃለች ስለ ምስጋናና በቀጣይ ቪዲዮ ደግሞ ቁጥር 2 ስለ ምስጋና እመጣበታለሁና ግን ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ኮሜንት ላይ ደግሞ ሀሳባችሁን አስቀምጡ። ስለምን እንድሰራላችሁ እንደምትፈልጉትንም ሀሳባችሁን ምን ባመጣላችሁስ
እናንተ የምትጠይቁት ነገርም ታለ በኮሜንት ሀሳባችሁን ግለጹልኝ። ሀሳባችሁን መጠየቅ ትችላላችሁና ዛሬ እኔ ስለ ራሴ ነው የማመሰግነው። ስለ ሁሉም ነገር አመሰግናለሁ። ምስጋናን ሁሌ የምንለማመደው ምክንያቱም ጤነኛ ስለመሆናችን ማመስገን አለብን። ቆመን መራመድ ስለመሄዳችን ማመስገን አለብን። የተሰጠን ብዙ ነውና ስለዚህ ሁሌም በዙሪያችን ላሉ ነገሮች ሁሉ ማመስገን አለብን እና ሁሌም ምስጋናን እናዘወትር። ሁሌም ደግሞ እናመስገን። ስለተደረገልን ብቻ አይደለም ማመስገን ያለብን፣ ስላልተደረገልንም ነገሮች ማመስገን አለብን። ምክንያቱም ስለሚደረግልን። ለማንኛውም ቁጥር 2 በምስጋና እመጣለሁና ዛሬ በምስጋና ጥቂቷን እችን ለዛሬ አልኳችሁ እቺ ትበቃችኋለች እና በቁጥር 2 ቪዲዮዎች ደግሞ ጠብቁኝ። መልካም ሰሙቱልኝ፣ ቸር ሰሙቱልኝ። ግን የእናንተ ማበረታታት ለእኔ በጣም ይጠቅመኛልና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በኮሜንት ደግሞ ሀሳባችሁን ግለጹ። በጣም ነው የምወዳችሁ። ክበሩልኝ። ቸር ሰንብቱልኝ።